በራሴ እጅ በራሴ ነገር መብቴ ነው። ስለዚህ ማንም ሰው አያገባም። እሺ እዚህ ውስጥ ማለት ነው። እኔ ባለፈው እንደዚህ ባልኩት ነገር ላይ እንደዚህ ያልሹ የሆነ ነገር ታመልኪያለሽ ብላችሁ እዚህ ውስጥ እንደዚህ ማለት ነውና አታካብዱ። በቃ እኔ አንድ ሰው የራሱ ሰውነቱን እንደፈለገ ማድረግ መብቱ ነው። ስለዚህ እዚህ ውስጥ የማያገባችሁ መጣችሁ አንቺ እንደዚህ ሆንሽ እንደዚህ ምትይ እንትን አምላኪ ነሽ አያገባችሁም። እኔ የምኖረው ለራሴ ነው። ሲኦል ብገባ ራሴ ነኝ። እናንተ ከኔ ጋር አትገቡም ማለት ነው። ስለዚህ ስለ ራሴ አውቃለሁ ማለት ነው። ኧረ እባካችሁ አትጨቅጭቁኝ። በቃ እኔ የምነግራቸውን አንድ እህቴ እንኳን ከወሰደች ብዬ ነው። ከመቶ ሰው ካየኝ አንድ ሰው ትምህርት ከወሰደው ይማርበታል ማለት ነው። ስለዚህ መጣችሁ አትጨቃጨቁ ማለት ነው። እሺ የወንዶች ፀጉር ቤት እቃዎች ማለት ነው። እንግዲህ እቃዎች ዋጋ ወጪ ዛሬ እነግራችኋለሁ ማለት ነው። ቶንዶስ እንግዲህ ሎርማኑ ማለት ነው። ሎርማኑ በሶስቱ ፍሬ ያስፈልጋል። ስለዚህ አራት ሺህ ብር እንገዛለን ማለት ነው። አራት ሺህ ብር ብንገዛ ሶስቱ ፍሬ 12,000 ብር ይመጣል ማለት ነው። የቅርጽ ማውጫ ደግሞ የቅርጽ እንትን ታውቃላችሁ እንግዲህ እሱ ደግሞ 5,500 ብር ነው። ሶስቱ ደግሞ 16,500 ብር ይመጣል ማለት ነው። ስለ ሶስት ወይም ደግሞ አራት እንደዛ እንደ ሰው ብዛቱ ወይም ደግሞ እንደ ማለት ብዙ ስትሆኑ ያው ብዙ ታረጋላችሁ ብዙ ሰው ከሆነ ማለት ነው። ግን ገበያው በትንሽ ትጀምሩና እያደገ ይሄዳል ማለት ነው። ድምጼ ግን ይሰማል። ዛሬ ማይክ አላረኩም። እሺ እንግዲህ ይሰማል ብዬ ተስፋ አደርጋለሁ ማለት ነው። እሺ ማጠቢያ ደግሞ 23,000 ብር ማለት ነው። ማጠቢያ አሪፍ ማጠቢያ 23,000 ብር 25,000 ብር ታገኛላችሁ ማለት ነው። ምክንያቱም ዛሬ ቀንሳ ይጨምራልና ለዛ ነው ማለት ነው። እኔ በ23,000 ብር ይዤዋለሁ ማለት ነው። በ23,000 ብር ታገኛላችሁ። ወንበር ሲኖ ማለት ነው 26 ቢያንስ 26,000 ብር ወይም ደግሞ 27,000 ብር እንደዚህ ታገኛላችሁ። ምክንያቱም ስለሚጨምር ነው ማለት ነው። 3 ፍሬ ወይም ደግሞ እንግዲህ አራትም ሆነ እንደዚህ ታገኛላችሁ። ምክንያቱም በሰው ብዛት ወይም ደግሞ ብዙ ሆናችሁ መስራት ከፈለጋችሁ ነው እንግዲህ ማለት ነው። ግን እኔ የሚመስለኝ ግን ሁለት ሆናችሁ መጀመሪያ ስራ ብትጀምሩ ወይም ደግሞ 3 ሰራተኛ ቢሆን ቀስ እያላችሁ ደግሞ ትጨምራላችሁ ማለት ነው። 26,000 እንደዚህ ታገኛላችሁ ብዬ አስባለሁ። እና ሽፎን እንግዲህ ወይ 4 ፍሬ 5 ፍሬ የሆነ 3 2 ፍሬ የሚያስፈልጋችሁ እናንተ እንደፈለጋችሁ በፍሬ መግዛት ትችላላችሁ። እኔ ግን 3 ፍሬ ወይ 4 ፍሬ ያስፈልጋል ብዬ ስላሰብኩ ነው። እንግዲህ እሱ ደግሞ 3,000 ብር ነው። 3ቱ ብትገዙ 9,000 ብር ይመጣል ማለት ነው። ጋውንና ፎጣ እና ደግሞ ፕላስቲክ ምናምኖች አንድ ላይ 1,500 ብር ማለት ነው። እና ደግሞ መስታወት ከነኮሞዲናው እንደዚህ ታገኛላችሁ። ምክንያቱም እናንተ ወይም ደግሞ አዲስ ካልሆነ ብላችሁ እንትን አትበሉ። ዛሬ የሚሸጥ ሰው ሊኖር ይችላል፣ በዛ ሰው ማግኘት ትችላላችሁ። ግን 5,400 እንደዛ ታገኛላችሁ። ወይም ደግሞ 6,000 እንደዛም ታገኛላችሁ። እንደ እንትኑ ነው እንግዲህ 3 ፍሬ ወይም ደግሞ 4 ፍሬም እንደዛ እናንተ እንደ ምርጫችሁ ታገኛላችሁ ማለት ነው። እሱም እንግዲህ ወይም ደግሞ አጠቃላይ እንግዲህ እገዛለሁ ወይም ደግሞ 3 ፍሬ 4 ፍሬ እገዛለሁ ካላችሁም እንደዛ በዋጋችሁ በራሳችሁ ነገር ሜት ትችላላችሁ። 4,500 ብር ብትገዙ ይበቃል። ምክንያቱም ታገኛላችሁ 4,500 ወይ 5,000 ብር ታገኛላችሁ። እና ዞር በሉ። አንድ ቦታ ብቻ አትውቃ ስትገዙ ተከራከሩ ማለት ነው። እንግዲህ የዋጋው ነገር እኔ መከራከር ማለት ብዙም አይደለም፣ አልወድም እንደዚህ ሰው ሲከራከር የሆነ ነገር ሲገዛገር መከራከር ጥሩ ነው፣ ተከራከሩ ማለት ነው። ሌላኛው ደግሞ እንግዲህ ሳኒታይዘር ወይም ደግሞ እንደዛ ለፀጉር ቤት የሚያስፈልጉ ናቸው። ስኔትሮዝ እንግዲህ እሱ ደግሞ 13,000 ብር ታገኛላችሁ ማለት ነው። ሌላኛው ደግሞ ፔስትራ የወንዶች እንግዲህ ፔስትራ ወንዶች ጋር አለ። እናንተ ለሴት ብቻ ነው አይደለም የምትጠቀሙ፣ ወንዶቹም ይጠቀማሉ ማለት ነው። ፔስትራ 4,500 ብር ታገኛላችሁ። ፎጣ
እንግዲህ ማሞቂያው እንግዲህ አለ። እሱም ደግሞ 9000 ብር ታገኛላችሁ። ማጠቢያ እንግዲህ ማጠቢያ ወይም ደግሞ እንደዚህ ቅባቶች እና ደግሞ ቀለሞች 1500 ብር ታገኛላችሁ። ሻምፖ እና ደግሞ የተለያዩ ነገሮች ደግሞ 1000 ብር ታገኛላችሁ። ምክንያቱም ውድ ቦታ ሄዳችሁ አትግዙ። መጀመሪያ ስትጀምሩ ቀስ ብላችሁ በትንሽ ነገር ጀምሩ ማለት ነው። እና ደግሞ ሌላኛ ደግሞ የደንበኛ ወንበር ምክንያቱም አንድ ሰው መጥቶ ከስተምር ቁጭ ብሎ እናንተን የሚጠብቅበት ደንበኛ ወንበር እንግዲህ 4000 ወይም ደግሞ 3500 ብር እንደዛ ታገኛላችሁ ማለት ነው። የደንበኛ ወንበር ያስፈልጋል። እናንተ የሆነ ሰው እየቆረጣችሁ ሌላ ሰው መጥቶ የሚቀመጥ የደንበኛ ወንበር ማለት ከስተምር መጥቶ የሚቀመጥበት ወንበር ወይም ደግሞ ሶፋ ያስፈልጋቸዋል። ያ ሰው ሲጠብቅ ድረስ ማለት ነው። እሱ ደግሞ እንግዲህ የደንበኛ ወንበር 9000 ወይም ደግሞ 10000 ወይም ደግሞ ቀነስ ያለ ሶፋ እንግዲህ 6000ም 7000ም ታገኛላችሁ። ምክንያቱም እናንተ በአቅማችሁ ማለት ነው። እና ላይ እንትን አትበሉ ማለት ነው። መንጠራራት አያስፈልግም። ላይ በትንሽ ነገር ነው ጀምራችሁ ትልቅ ቦታ የምትደርሱት ማለት ነው። ግዴታ ሁሉም ጥራት አለው ወይም ደግሞ 10 ሺህ ብር መግዛት አለብኝ 20 ሺህ መግዛት አለብኝ አትበሉ። በቀላሉ መግዛት ትችላላችሁ ማለት ነው። እንግዲህ ስቲም የፊት ደግሞ የወንዶች ማለት ነው 4000 ወይም ደግሞ 3500 ብር ታገኛላችሁ ማለት ነው። ቀለም ሳህን እንግዲህ 400 500 ወይም ደግሞ 300 ታገኛላችሁ በቀላሉ። የቀለም ሳህን በምትፈልጉ በላስቲክም ራሱ መቀባት ትችላላችሁ። ግን ኖርማል ደግሞ ቤት ውስጥ ቋሚ ሆኖ ይኖር ካላችሁ ግን አሪፉን እቃ ግዙ ማለት ነው። የትራንስፖርት ምናምን ነገሮች ደግሞ 500 በወር ወይም ደግሞ ያው እንግዲህ የራሳችሁ መኪና ካለም አሪፍ ነው። ግን ሁሌ ላዳ ለያዝ ምናምን ካላችሁ እንግዲህ ነው። ግን 500 ወይ 600 እንደዛ ነገር። ቤት ክራይ እንግዲህ አንድ ካሬ በ30 ነው እንግዲህ ወይም ደግሞ 30 ካሬ እንደዚህ ይበቃል። ለፀጉር ቤት ሰፊ ነው ይበቃል። 15000 ታገኛላችሁ። ምክንያቱም ፀጉር ቤት ስትይዙ ወይም ደግሞ የሆነ የራሳችሁን ነገር ስትከፍቱ በጣም ደንበኛ የሚመጣበት ጥሩ ቦታ አይታችሁ ግዙ፣ ተከራዩ ማለት ነው። ግዙ ትገዛላችሁ ደግሞ ቀስ ብላችሁ ማለት ነው። መግዛታችሁ አይቀርም። ግን ስትከራዩ ገበያ ያለበት አሪፍ ቦታ አይታችሁ ተከራዩ ማለት ነው። ጥሩ ገበያ የሚመጣበትን አይታችሁ ተከራዩ። ዋናው እሱ ነው። መከራየት ቦታ ላይ ነው እኛ የምንሳሳተው። ምክንያቱም ገበያ ያለና የሌለበት ቦታ አናቅም። ዝም ብለን እንከራያለን። ከዛ ነው የምንከስረው ማለት ነው። ጥሩ ቦታ አይታችሁ ተከራዩ ማለት ነው። ፀጉር እንግዲህ ፀጉር እሺ፣ የወንዶች ፀጉር 70 ብር የምታስቆርጡ ማለት ነው። የህፃናትም 70 ብር ነው። ፂም በምላጭ 60 ብር፣ ጄል በመቀባት ማለት ነው። ጄል መቀባት 50 ብር ወይም ደግሞ 40 ብር ነው። እንደ ቦታው ይለያል ማለት ነው። ቀለም 100 ብር፣ ፔስትራ 60 ብር፣ ፀጉር ፂም 90 ብር፣ ፂም በማሽን ማለት ነው። በማሽን 50 ብር፣ ፂም የፀጉር እጥበት 50 ብር፣ ስቲም 60 ብር ወይም ደግሞ 70 ብር። ቀለም ከነሱ ማለት ነው ወይም ደግሞ 50 ብር ማለት ነው። ከራሳቸው ሲያመጡ ቀለም ማለት ነው 50 ብር። እና ደግሞ ስቲም ያው ነግሬያችኋለሁ። እሺ፣ ቅርጽ 40 ብር ወይም ደግሞ 50 ብር ነው። እና ደግሞ ስክሪፕ ወንዶች ታውቃላችሁ እንትን ያደርጋሉ ልክ እንደ ሴት። አሁን ስቲም እንደምናደርግ ማለት ስቲም ሳይሆን ምን ልበላችሁ፣ የሆነ ፀጉር ቤት አሁን እኛ የምንቀባል አይደለ? ፊታችን ነገር ጥቁረት እንዲያነሳ ምናምን ነገሮች እሱን ይቀባሉ ወንዶችም። እሺ፣ ልክ እንደ ሴት ነው እነሱ ራሱ ማለት ነው። እና እሱ ይቀባሉ። ስለዚህ 50 ብር ወይም ደግሞ 60 ብር ነው እሱ ማለት ነው። ጄል 50 ብር ነው ጄል መቀባት ማለት ነው። ስለዚህ ውዶቼ እንግዲህ ያኛው አጠቃላይ ይሄ እቃ የምትገዙት ማለት ነው የእቃው ወጪ ማለት ነው እንዳለ አጠቃላይ እኔ የደመርኩት ሁሉንም 3 ፍሬ 4 ፍሬ እንደዛ አርጌ ነው የደመርኩት 194000
194,100 ይመጣል ማለት ነው። አጠቃላይ እቃው የምትገዙት የፀጉር ቤት ማለት ነው። እና ደግሞ ይሄኛው ደግሞ በቀን የሚቆረጡ ቢያንስ የአንድ ሰው 70 ብር ብትቆርጡ በወር ወይም ደግሞ እንግዲህ 70 ሰው ብትቆርጡ እንግዲህ አስቡት ማለት ነው ስንት እንደሚመጣ ማለት ነው። እንግዲህ ነግሬያቸዋለሁ። ፀጉር የሚቆረጡት እንግዲህ 70 ብር፣ የህፃናትም 70 ብር ነው። እየጨመረም ይመጣል ማለት ነው። አንዳንድ ጊዜ ቤት ኪራይ ጨመረብን፣ ኤሌክትሪክ ጨመረብን በማለት ፀጉር ቤትም ይጨምራሉ ማለት ነው። እና ደግሞ ለእናንተ እኔ የሚሆን ነገርና እህቶች ቢሰሩ ይለወጣሉ፣ ሰዎች ቢሰሩ ይለወጣሉ የሚል ነገር ነው። እንደዚህ ጽፌ ምናምን ደምሬ ምናምን ነው ለእናንተ ማቀርበው ማለት ነው። ዝም ብዬ ማቅረብን አልፈልግም። ሲቀጥል ደግሞ የማሽን ምናምን እንደዚህ የምትፈልጉ ሰዎች ደግሞ ቁጥሩን አስቀምጥላችኋለሁ። የምትፈልጉትን ማሽን ቁጥር ንገሩኝ፣ ወይም ደግሞ ይሄንን ማሽን እፈልጋለሁ በሉኝ። ቁጥሩን አስቀምጥላችኋለሁ። ወደ ቴሌግራም መጥታችሁ የበለጠ መረጃ መውሰድ ትችላላችሁ። የምትፈልጉትን መጠየቅ ትችላላችሁ ማለት ነው። በቻልኩት አቅም እመልስላችኋለሁ ማለት ነው። በተረፈ ሰላማችሁ ብዝት ይበልልኝ። ለቤት አዲስ የሆናችሁ ሰብስክራይብ በማድረግ የደውሏን በተን በመጫን አዲስ ቪዲዮ እንዲደርስ ማድረግ ትችላላችሁ ማለት ነው። እና ደግሞ እባካችሁ እንድትለወጡ እፈልጋለሁ በትንሽ ነገር ማለት ነው። ፀጉር ቤት በጣም የምታካብዱ በ194,000 ብር የሚከፈት ነው ማለት ነው የወንዶች ፀጉር ቤት። ስለዚህ የወንዶች ፀጉር ቤት የሚከፈተው በ194,000 ብር በቀላሉ መከፈት ይቻላል ማለት ነው። ስለዚህ እባካችሁ አታካብዱ። እናክል ኑሮ ውድ ነው አትበሉ። ሰው እንደ ኑሮ ይኖራል። ማረስ ሰው እኮ እርሻም ብታርሱ የራሳችሁ ስራ ብትይዙ በቃ ይሄ ያዋጣኛል ካላችሁ ስራ ያዋጣል፣ ስሩ ማለት ነው። እና ቆይ እኔ አሁን እዚህ ጋር ቁጭ ብዬ ማለት ነው ማን ስራ ሰርቶ ማን ነው የሚያበላኝ? እዚህ ጋር ቁጭ ካልኩኝ ማን ነው ለኔ አንድ እንጀራ የሚሰጠኝ? አንዳንድ ሰው ቁጭ ብላችሁ እናንተ ካልሰራችሁ ብር ከየት ይምጣ? በእግሩ ይምጣ እንዴ? ሰው እኮ ሰርቶ ለፍቶ ነው የሚያገኘው። ስለዚህ ኑሮ ውድ ነው። ኢትዮጵያ ኑሮ ውድ ነው። ጭንቅላታችን ሊያዞር ነው። ኑሮ ውድ አይደለም። ሌላ ሀገርን ብታዩ ማለት ነው ወይም ዶላር ትንሽ ስለሆነ ሊሆን ይችላል እንጂ እኮ በኢትዮጵያ ሲመነዘር የኢትዮጵያ ብርም ያው ናቸው። እዚህ የምትገዙት እቃና ኢትዮጵያ የምትገዙት እቃ ያው ነው። ምክንያቱም እዚህ በዶላር ወይም ደግሞ በሌላ ሀገር ብር ስለምትገዙ ኢትዮጵያ ደግሞ ብር ስለሆነ ነው እንጂ አንድ ነው። ርካሽ አይደለም። ኢትዮጵያ ኑሮ መቼ ረክሶ ያውቃል? ሲጀመር ደግሞ እየተወደደ ደግሞ አታርሱም። ሁላችሁም ከተማ ሁላችንም ሰው ሀገር ነን። ስለዚህ ኢትዮጵያ ደግሞ ገበሬም እንደዚህ እየጠፋ ስለሆነ ነው እንጂ የተወደደው። ሰው ከሰራ ኢትዮጵያ ውስጥ ሁሉም ነገር ይገኛል ማለት ነው። እህቶቼ አትፍሩ፣ ቶሎ ብላችሁ አገራችሁ ግቡ፣ የራሳችሁን ነገር ያዙ፣ የሰው ወሬ አትስሙ ማለት ነው። እንለወጥ እንደግ ማለት ነው። ብዙ አወራኋችሁ። በተረፈ ሌላ ነገር ስር የምትሉኝ ካላችሁ ደግሞ ኮሜንት ስር ጻፉልኝ። አከብራችኋለሁ፣ ወዳችኋለሁ እንደ በፊቱ እንደተለመደው